7 ዓመቷ አባቷን በሞት በማጣቷ የህይወት ውጣ ውረድ የገጠማት አጸደ አጥናፉ በዩኒቨርሲቲ በር ላይ ሎሚና የጥርስ መፋቂያ በመሸጥ የጀመረችው ስራ ዛሬ ፍሬ አፍርቷል። የባህል አልባሳትን ከሽመና እስከ ሽያጭ እየሰራች ለውጤትም በቅታለች። የባህር ዳር ከተማ ነዋሪዋ አጸደ የባህል አልባሳት ሽያጭ በአዲስ አበባ ጭምር ቅርንጫፍ በመክፈት ለ20 ወጣቶች የስራ ዕድል ፈጥራለች። ወጣቷ ከምንም ተነስታ በጽናትና በጥረት ስኬታማ ማማ ላይ መድረስ እንደሚቻል ማሳያ ናት። የአጸደ አጥናፉን የህይወት ውጣ ውረድና ስኬት በተመለከተ ዘጋቢያችን ማማነሽ ገኔ ከወጣቷ ጋር ቆይታ አድርጋለች። ተከታትለን እንመለስ። በዛሬው የብርቱ ክንድ መሰናዷችን በባህር ዳር ከተማ በባህል አልባሳት ስራና ሽያጭ የተሰማራች ወጣት አጸደ አጥናፉን የስራ ጥረትና ተሞክሮ ልናስቃኛችሁ ወደናል። እኔም የስራ ውጤቷ የሆነውን የባህል ልብስ ለብሼ ከሷ ጋር ቆይታ ማድረግ ወደድኩኝ። ስለዚህ የትኛውን ልሞክረው? አንቺ የቱን መረጥሽ? ቆመት ሆኖሻል። ቆንጆ ነው። አሁን እንግዲህ ሽያጭ ቦታሽ ላይ ነው ያለነው። ሌሎች ጥልፍ የሚሰሪባቸው ቦታዎች አሉ፣ ሽመና የሚሰሪባቸው ቦታዎች አሉና እስኪ ወደዛ ትወስጂናለሽ? እሺ። እዚህ ስፌት ቤታችን ናት። የምንሰፋው እዚህ ነው። የምታወቀው አጼ ጥበብ የባህል አልባሳት ነው የሚሰራው። ይሸመናል። ከዛ ወደ ከተሸመነ በኋላ ይሰፋል፣ ይጠለፋል። እውነቱን ለመናገር ስራ የጀመርኩት በ7 ዓመቴ ነው። በ7 ዓመቴ ጀምሮ አባታችን ሲሞት እናቴ ደግሞ ወጣት ስራ ብዙ ገና አልነበረች። እኔ ነበርኩኝ የወጣው ሎሚ መፋቂያ። እሷም እንዲህ እንጀራ የሰው ቤት ልብስ ታጥባለች። ግን ያው እሷን ለማገዝ እኔ ደግሞ ሎሚና መፋቂያ ይሸጥ ነበር ዩኒቨርሲቲ በር ላይ። እናቴን ኑሮ ሲከብዳት ከዛ መልጋ ሌላ ሀገር ሄድኩኝ ለትምህርት። ለቀምት የምትባል ሀገር ወለጋ ውስጥ እዛ ነው የተማርኩት። ዩኒቨርሲቲ ጨረስኩት እዛ ነው። እየተማርኩ ምሰራ ነበረ። ፀጉር ቤት ነበረኝ። ከዛ ሸቀጥ ቤትም ሰራ ነበር። ግራጁዌሽን አደረኩኝ፣ ትምህርቴንም ጨረስኩኝ። ወደ አጋጣሚ ያው በአንዳንድ ምክንያቶች ወደ አዲስ አበባ መጣሁኝ። ወደ አዲስ አበባ ከመጣሁ በኋላ አዲስ አበባ ላይ ጋርመንት ጀመርኩ። የምወደው ስራ ነው። የሆነ ተምሬስ ሳይሆን ብቻ ፍላጎት ነበረኝ። በጋርመንት ነው የጀመርኩት። እዛ ያለውን ነገር ትቼ ወደ አዲስ አበባ ስመጣ ጋርመንት አንዲት ማሽን ገዝቼ በሷ መስራት ጀመርኩ። ኮሮና በጣም አዲስ አበባ ላይ ትንሽ ሲያስቸግር ነው ወደ ባህር ዳር የመጣሁት። ከዛ እዚህ መጣሁኝ። ያው እዚህ ማየት ጀመርኩኝ ያለውን የስራ ሁኔታ ምንድነው ቢሰራ የሚሻለው የሚለውን ጥናት ትንሽ አደረኩኝ። እንደዚህ የባህል አልባሳቶችን መስራት ያሰብኩት ከዛም በኋላ ነው። ጥልፍ ነው የተለማመድኩት። ስፌት ብቻ ስለነበረ የምችለው ጥልፍ ሰለጠንኩኝ። ጥልፍ ከሰለጠንኩኝ በኋላ እዚህ ህንጻ ላይ በጀርባ በኩል ትንሽ የምታክል ቤት ተከራይቼ እዛው መስፊያውም መጥለፊያውም እዛው ነበረ። እዛው እየሰፋው እየጠለፍኩኝ መስራት ጀመርኩ። አንደኛ ላይ እዚህ ሀገር አንደኛ ህንጻ ላይ ወጥቶ እቃ መግዛት አልተለመደም ነበር። አሁንም ብዙም አይደለም እና የሚመጣ ሰው አልነበረም። ስጀምረው ምንም አልነበረም። ኦንላይን ላይ እንዴት ቲክታክ የተጀመረው ኮሮና ላይ ነው። ታስታውሽ ከሆነ በሱ ፌስቡክ ላይ በመፖስት ከስተመሮችን የሰበሰብኩት እንጂ ማንም አያውቀውም ነበር ሱቄ። ገዝተን ሰፍተን ነው የምንጠልፈው። ጥልፍ ደግሞ ሌላ ቦታ ነበር ማስጠልፈው። አሁን ላይ ራሳችንን አምርተን ሸምነን ራሳችንን ሰፍተን ራሳችንን ጠልፈን ጨርሰን እናስረክባለን። ከስተመሮች ብዙ ከስተመሮች አሉ። እስራኤል ከኔ እየወሰዱ እዛ የሚሸጡ አሉ። ካናዳ ከስተመሮች አሉ። ውጭ ላይ ብዙ ከስተመሮች አሉ። ወጣት አጸደ አጥናፉ ብዙ ውጣ ውረዶችን አልፋ ዛሬ ላይ ከራሱ አልፎ ለሌሎች ወጣቶችም የስራ ዕድል መፍጠር ችላለች። በአዲስ አበባ ብራንች ከፍቻለሁ መሸጫ። እዚህ ነው የምንሰራው።
መሸጫ ብቻ ነው አዲስ አበባ ያለው። ከጠላፊዎችም ሰፊዎችም ከስተመር ከሚያናግሩትም ሱቅ ላይ የሚሸጣሉ። ሴልስ ነው። አጠቃላይ 20 የሚሆኑ ሰራተኞች ይኖራሉ። በቃ ተስፋ የሚያስቆርጥሽ ነገር ይኖራል እኮ ወይ ብተወኝ ስራ ታያለሽ። ግን ብዙ ችግርንና ብዙ ስቃይን ያለፈ ሰው በቀላሉ አይወድቅም። የተሻለ ቦታ ደርሶ ማየት ራሴን ስለምፈልግ ልጆችም ችግር ውስጥ እንዲያርጉ ስለማልፈልግ ግዴታ እነሱ ስላሉ እኔ እጠነክራለሁ። እቺ ከወገብ በላይ ናት። ከዛ ትጠለፋለች እንዲህ ከተዘጋጀች በኋላ። የወደፊት ህልሜ አሁን እቺ በየአካባቢው ትንሽ ያለችውን የምታያትን ከዚህ እዚህ ጋር ትንሽ ማሽኖች ያሉትን ሰፋ አድርጌ ወደ ፋብሪካ የማሳደግ ህልም ነው ያለኝ። ዲዛይን ልኬልሃለሁ። ያቀዩ ጥበብ ቤት ስከፍት 35 ሺህ ብር ነው የነበረኝ። ማሽን ያን 10 ምናምን ሺህ ብር ነው። ሱቄ ወይ 2 ወይ 3 ጨርቅ ነው የነበራት። በጣም ማለት ብቻ አሁን ላይ ዋናው የውስጥ መንፈስ ነው። ጠንካራ መንፈስ ካለሽ ከምንም ትነሻለሽ።